ጋይስ ዛሬ እጅግ የሚያሳዝን ነገር ነው እየተከሰተ ያለው። አዶናይ ላይ እየተሰራ ያለው ነገር እጅግ የሚያስፈራ የሚያስደነግጥ ለኛም እንቅልፍ የሚያሳጣን ሆኖ ነው የተሰማኝና በዮዳብና ወርቄ እና በብላኪ ጋር ያለውን ልዩነት ምን ይመስላል የሚለውን ነገር በህግ መቅረብ አለባት የሚለውን ዜና አለና እሱን ሙሉውን ጋብዛችኋለሁኝ። በሱም በእኛም በኩል በአዶናይ ማለት ነው አለ ሐሳቡን ስሙትና የእናንተ ሐሳብ ብትሰጡበት ደስ ይለኛል። ምናልባት በነ ዮዳብ የተሰጠውን ቪዲዮ እጅግ የሚያሳዝን ነው። እኔ አፍሬያለሁኝ። እውነቴን ነው የምላችሁ፣ የሚያሳፍር ነገር ነው የተናገሩት። ወደ ቪዲዮ ልጋብዛችሁ ጋይስ። እንደሰማሁት ለዛ አሮፍ ኖዌር ነው። ቆይ አሮፍ ኖዌር ዮዳብ ከየትም ተነስታ ለምን ዋይ ዮዳብ ከስመኛው ለምን ይበልጣል አላለችም? ለምን የሆነ ሰው አሁን ጠየቅኳት። ብላክ ስታር አንድ ስትመለሽ ብላክ ስታር እኔ እኮ አሰሚ ሳዳምጠው እዛ ላይ ለምንድን ነው የአዶናይን ስም ያነሳሽው ብዬ ጠየቅኳት አይደል? አሁን እዚህ ጋር yes እሱን ክሊር ታርግልኝ። አሁን እሱን እኔ ተናገርኩ እኮ ነው አሮፍ ኖዌር አዳምጪኝ። ወርቄ እንደምን ዋልሽ? መጀመሪያ ሰላም ነው አለው። እግዚአብሔር ይመስገን። ኦኬ አይተሽዋል ያለውን ነገር። እኛ ደግሞ እንደ ቆይ አንድ ጊዜ ከእሷ ላውራት ዮዳብ አይ ነው ግን ታወራለህ። ግን ይኸውልህ በመጀመሪያ እኔን ወደ እኔ ስትጠይቅ እሱም በስልክ ስትደውልልኝ የነገርኩህ ከሌላ ቦታ የተናገረችውን እንትን አድርገው ከሌላ ቦታ ተናግራች። አዶናይን እኮ በአደባባይ እኮ አጫሉ ሁንዴሳ እንደተበላ እናስበላዋለን ብላ ቪዲዮ ሲዘዋወር ነበራል። እንደዛ ስትል እኔ ነኝ ገብቼ ይቅርታ ጠይቂ ለምን እንደዛ ትያለሽ እንደዛ ማለት ነው ብዬ ይቅርታ አስጠየቅኳት እኔ ነኝ። ተረዳኝ? አዎ ዮዳብ፣ ይሄ ግን ይቅርታ የሚያስጠይቅ ነገርና ይቅር የሚባል ምናምን ነገር አይደለም። ከህግ ጋር የሚያያዝ ነገር ነው። በህይወት የመጣ ነገር ሁሉ ነገር። አሁን ግን ይሄ እኔ አሁን ስለዛ ስለመጀመሪያው አይደለም የማወራው። የሁለተኛው ላይ ግን from the beginning ልንገርህና ልውረድ። እኔ ለምን አትወርጂም? በእናታችሁ ፎሎ የሚያደርጉ ሰዎች አታስገቡ። እንደዚህ ንቀት የተሞሉና ቤትሽን ከፍተሽ አውሪ። በብላክ ስታር አዳምጠኝ። እኔ አይ ነው ብላክ ስታር እንድታዳምጡ ፈልጋለሁ። በተለይ የአዶናይ ደጋፊዎች ማለት ነው። እኔ ለአዶናይ ምንም ማድረግ አይጠበቅብኝም። ተረዳችሁኝ? ምንም ማድረግ አይጠበቅብኝም። ከፈለገች ለምን አዘለዝለው ምን አገባኝ። ግን እኔ ሰው ወጣት ስለሆነ እንደዚህ ስትል አይባልም። እንደዚህ አይነት ነገር አትናገሪ። እንደዚህ አይነት ነገር ስትናገሪ ወደ ነገር በምን ተናገርሽ እንደውም ብለን የጠየቀኝ ትዝ ይላል። ያን በማድረግ እዚህ ጋር መጣችሁ እንትን እናደርጋለን ካላችሁ ለምን አንገቱን አትቆርጠው? ምን አገባኝ? እኔ ግድ አለኝ እንዴ? እኔ ድምጽ ስለሆንኩትና ስለደገፍኩትና ገብቼ ይቅርታ ጠይቂ ስላልኩኝ ምን እናንተ ጌታቸው ረዳና ዶክተር አብይ አህመድ 1.5 ሚሊዮን ተገዳለው ይቅር በሉ ስለምትባ ከእናንተ ነው የተማርኩት። እኔ ዩዥሊ ፍትህ ነበር የምጠይቀው። አሁን ግን ተምሬ ማስታረቅ ጀምሬያለሁ፣ ይቅርታ ማስባል ጀምሬያለሁ። ስለዚህ እኔ ቱ ቢያነሱቹ አንገት ቢቆርጡ መጥቼ እንደማስታረቅ ይሄን ከእናንተ የተማርኩትን ትምህርት ነው። እና አንዳንድ ጊዜ የኔን ናይስነትና የኔን የዋነት እንደ እንትን አትጠቀሙት። እዚህ ቤት ስትመጡ እውነቴን ነው የምልህ። እኔ በውስጥም ስደውል ምን ስትሉ ኬር ስለምታረግለት የነገርኩ ነገር የማውቀውን ነው። እሷን ደግሞ እኔ ብዙ ነገር ትላለች። እሷ ዮዳብ ሚስ አንደርስታንድ አድርገኛል። ለኔ ጌታ አንዴ አይወልህ አንተ ይሄ አዌርነስ እንዲፈጠር በማድረግ እኮ እኔ አፕሪሺየት ነው ማድረግ እኮ አንተ ቤት ውስጥ ይሄ ነገር መሰማቱ በራሱ ልጁ እንዲጠነቀቅ ያደርገዋል። ሌላም መጠየቅ ያለብንም ነገር ካለ መጠየቅ ያለብንም አካል ካለ መያዝ ያለብንም ጠበቃ መያዝ ያለብንም ነገር ካለ እዛ ላይ እንድንሰራ ያደርገናል። እዛ ላይ ለምን ተሰማ አንተ ቤት ውስጥ ለምን ይሄ ነገር ተወራ አይደለም እያልኩ ያለው ግን አሁን የተሰማኝ ለምን እንደሆነ ታውቃለህ? እሱ ቤት አልተወራም። እሱ ቤት አልተወራም። ብላክ ስታር የተሰማኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ማለት ነው እኔ አሁን ፍትህ ነው የምጠይቀው አይደል? ግን በዚህ ልጅ ላይ ብዙ ነገር ስሰማ እኔ 1 አመት የተቃወምኩት ይሄ ልጅ ብዙም ማለስማማው ነገር አለ። ግን ከተረዳሁትና የዋው ነው ዝም ብሎ እንደሚገባ ሳውቅ የተከላከልኩለት ነው ያለው። ተገባ እና ያ ነገር ደግሞ እሷ እኔም እንደዛ ማረጌ ነው። እንደዛ ስትል ወርቄን ስለማቃት ወርቄ አንዳንዴ ትናገራለች የሆነ ነገር ገባ እና ይሄ ነገር የምትናገርበትን ምክንያት ማወቅ ስለምፈልግ አንዳንዴ አሁን ባዳው እሷ እኮ ያለችው ሰምቻለሁ። ሌላው ደግሞ ምን አለች? እሷ እኮ አይደለም የምታደርገው እያለች ያለችው እኮ
በቃ በእሱን ማስወገድ የሚፈልግ ሰው አለ ብላ ስትናገር እሷን አይደለም መክሰስ ያለባችሁ፣ እሷ ላይ አይደለም ማለት ያለባችሁ። ይሄ በጣም የሚገርም መሀይምነት ነው። እኔ አጠፋዋለሁ ካለች ይኸውልህ፣ እኔ አጠፋዋለሁ እኔ እንደዚህ አደርገዋለሁ ካለች እሷን ነው መጠየቅ ያለብን። እኔ ቤት ግን ያለችው እኔ ቤት ያለችው እንደምለው አሰሚያቸው እንደገና እንደዚህ አይነት ነገር አረን ያላሰማን በእናትህ እኔ ራስ እኔ ቤት ያለችው አንደኛ እኔ ስለሷ አላወራሁ ስለስመኛውና ስለታው የሁለታችሁ ብቻ ከሆነ ይወዳ ብንውረድ ምንም የማናረግ ከሆነ እንውረድ። መውረድ ትችላለህ፣ ውረድ፣ መውረድ ትችላለህ። ለምን ነው ያ ደንቆሮ አዶናይ ያ ሁሉ ስንቆምለት መጥቶ ያለ ይወዳ? ቆይ አንዴ ኧረ ቆይ ምንድነው እነዚህ ሰዎች አንድ ነገር ልነግርህ ነው። ቆይ አንዴ ያተረጋጋ ምንም እንትና ያማራ ጥላቻ አለ፣ ያማራ ጥላቻ አለ። አንዴ የሚውት አድርጊ። ቆይ አንዴ እነዚህ ኦሮሞ ነው ብላክ የሚባል ይወዳ? ቆይ አንዴ ይወዳ ቆይ አንዴ ተው፣ ሌላ ወደ ሌላ ነገር ሰው ችግር የለውም። ድባቡ መቀየር ስለሌለበት አንተን በሌላ መንገድ እንድትሳል ምናምን ስለሚፈልግ ሊሆን ይችላል። አትቀይረው። አንተ አሁን ትክክል እየጠየካት ነው። ወርቄ መቼ ነው በአዶናይ ላይ እገለዋለሁ ብላ በቤቷ ነው አይደል ያለችው? ለምን አልከሰሳችኋትም? ኤግዛክትሊ። ቆይ አንዴ ለምን አልተከሰሰችም? እዚህ ቤት መጣ ወርቄ አንድ ሰው ከሷት አያውቅም። እዚህ ሚዲያ ላይ ያላለችው ነገር ማትለው ነገር የለም። ከሁሉም ሰው ስትጣላ ትላለች። እኔ በግሌ የወርቄ ይሄ ጠንቋይ ምናምን የምትለው እንኳን ጠንቋይ ልትሆን ዝም ብላ እኛ ላይ ሆረር መስራት ነው ስራዋ። ዝም ብላ ጀበናና ሲኒዋን ጥዳ የእሷ ጠንቋይ እንግዲህ አንድ የኢትዮጵያ ጠንቋይ የሚባል እንኳን የወርቄ ምንም ኑሯን ያልቀየረ ራሷ ጠንቋይ ሆና ምንም ፈረንሳይ ነው ያለችው፣ ስራዋን ነው የምትሰራው። እንዲህ አይነት ጠንቋይ ምንም ሊያደርገን አይችልም። እኛ እውነት እንደምትለው ጠንቋይ ከሆነች ማለት ነው። ዝታበታለች። በጣም ይዘገንን ነበር የዛኔ ቪዲዮ ተዘዋውሯላ። ለምን አልከሰሳችኋትም? ኢትዮጵያ ነበረ ወደ ጭም ሲመጣ ምናምን መክሰስ ሳይሆን መንግስት ከለላና ጥበቃ እንዲያደርግለት ለምን አላረጋችሁ? እንደገና ወርቄን ደግሞ አስገብታችሁ ለይቅርታስ ቢሆን መች ጠየቃችኋት? ሰው እየመረጣችሁ አይደለ እንዴ የምትከሱት ትዊተር ዘመቻ የምታደርጉት? እኛ እኮ መናገር እንችላለን እስከ ጥግ ድረስ። ወርቄ ፈረንሳይ ሀገር ነው ያለችው። አዶናይ ፌመስ ነው። አሁን በቅርቡ እንግሊዝ ሄዳል። ሪፖርት ያድርግና ለደህንነት ታሰጋኛለች ይበል። የኢትዮጵያ መንግስት ጋር ደግሞ በወርቄ ምክንያት ሊትላኩ ያው ብዙ ሰው ይታገታል፣ ይገደላል። ወይም ደግሞ ወርቄ እንደዚህ ብላኛለች ስለዚህ ታሰጋኛለች ብሎ ይተሳሳል። ወርቄ ምክንያት ምንድነው የምትለኝ? ቆይ አይደለም፣ ቆይ ወርቄ ቆይ አታስቁሚኝ። ሄድ አንቺ እኮ በግልጽ ነው የምትዝታው። በብዙ ሰው ትዝታለች። ኢትዮጵያም ቢሆን እርምጃ ወስዳለሁ ትላለች። አይተናል እኮ። ስለዚህ የወርቄ ስጋት ስላለብኝ ከለላና ጥበቃ ይደረግልኝ ብሎ ማስገባት ይችላል። አላደረጋችሁትም ያንን። ኢትዮጵያ ውስጥ ደግሞ ብዙ ሰው ተገሏል። አዎ ተገሏል። ስለዚህ እኔ እንደዚህ ብትቀልድብኝ እንኳን ፌመስ ሆኜ ዝም አልልም። ወዲያው ለኤምባሲ ለፈረንሳይ ኤምባሲ ለምናምን አደርጋለሁ። እዮዳቤ ግን አላለችውም። ላለችው ሚዲያ ላይ ደግሞ ከብዙ ሰው ይቅርታ ነው ስትደራረጉ የምትታወቁት ማለት ነው። እዚች ጋር መታችሁ በሌላ ነገር እዮዳም ለአዶናይ የሚያነሳውን ሀሳብ በሌላ መንገድ እንዲታይ ካሁን በኋላ አዶናይ ልቀቆይ ካሁን በኋላ ነው አይተው ችግር የለውም። እዮዳ ችግር አለው። እነዚህ ልጅ ነው ምን ብዬ በቃ እንደፈለግ ታደርግ። እዚህ ጋር መጥቶ ቅርጽ ለመስራት ምን አባና ብላክ ዮናስ ሄድቦ ተንበርከከ ስትገባ አልነበረም እንዴ? እኔ አክብሬ ስላወራው ነው አክብሬ ስለማከብራችሁ ነው። ትረገጣለህ፣ እዛው ባናትህ ትቆማለህ። አማራ ስለሆንክ በአማራ ጥላቻ ስላለባችሁ እዮዳብ ሐቀኛ ስለሆነ ካሁን በኋላ ማንሽም ብትገዳደሉ አያገባኝም። እኛም እንረግጣቸዋለን። ፎቶአችሁን እየዘቀዘቅን እንረግጥ። እንዲያውም አዶናይን ካሁን በኋላ እየተከታተልኩ እስከነ ስድሮ ማንነቱን ማጋለጥለት። ምን ቴዎድሮስ አዶኖም ልታረጉት ነው? እዛዎች ጋይስ ደውን የአማራ ጠላት የሆናችሁ ማናቃችሁ የብልጽግና ገረዶች። የሚያናድ እኮ ነው ሂዊ። እኔ አሁን ለሱ ልጅ ነው ብዙ ነገር ስህተት ይሰራል አይደል እንዴ? ልጅ ነው ተውት። አንደኛ ላይ ተውት ያልኳችሁ የሃርት ሃርት ቺልድረንስ ኤድ ፋውንዴሽን ልጆች እንዲታከሙ 170 ህጻናቶች እንዲታከሙ። አዶናይ ምንም አላሳከመም። አዶናይ የራሱን ስራ ሲሰራ ነበረ። አዶናይ ምን ሲያስተዋውቅ ነበረ? ከትግሬዎች ጋር እየዞረ የራሱን እንትን ሲያስተዋውቅ ነበረ። ሰገጤ ሞቲቬት አደርጋለሁ ምን አደርጋለሁ ብሎ ብላኪና ያሪድ ዲኤንቪ የቀረባችሁት የራሳችሁን ፕሮግራም ለመስራት ነው። ልጁን እየተጠቀማችሁበት ነው። ወዳችሁት አክብራችሁት አይደለም። ምንድነው ያልከ? ደውለ ምን እንዳልተቃለ ብላኪ ደውሎ እዮዳ ምን ይመስላል? እኔ አንተ ዮናሱንን አዶናይን ብንደግፈው አላለኝም። ሰውን አልኩት። በቃ እናንተ የምትፈልጉት አያችሁ። አዶናይን እንደዛ ድብና አድርጎ እየሰደበው እያዋረደው
የፈለጉት የሚሰርባቸው የሚያዋርዳቸው ሰው ጋር ለመገናኘት ነው ፍላጎታቸው። ቢካዝ እነዚህ ሰዎች አይረቡም፣ ጥቅመኞች ናቸው። እዚህ ሶሻል ሚዲያ ላይ ሰውን ተጠቅመው ለመጣል ነው። እኔ ካሁን በኋላ እንደውም ለማንም አልቆምም። ወርቄ እንደፈለግሽ አድርጊ፣ ምን ያገባኛል? መብትሽ ነው የፈለግሽውን ማለት። ኧረ እኔ እንደፈለግኩ አላረግም። እኔ ማለት ነው በቤትሽ ስትናገሪ ወርቄ ጠብቂ፣ በቤትሽ ስትናገሪ ምንም አላሉሽም። እዚህ ቤት መጣሽ ግን እዚህ ቤት መጣሽ ያልተናገርሽው ነገር አልተናገርኩም እኮ አልተናገርኩም። ነው ለምን አሁን አልተሩት? የተቆራረጠ ቪዲዮ ማለት ነው። እሱን ቪዲዮ መጨረሻ ላይ ስመኘውና አዶናይ ማን ይበልጣል ስልክ አንተም ስልክ ገባብክ ወጣት። እኔ ወሬውን ለመቀጠል ነው ገብቷል። የማይወዳደር ሰው አታወዳደሪ። እንዴት ነው የምታወዳደሪ? መልሱ ያንተ ነው ነው ይደበራል። አሁን ወርቄ አንቺ ነሽ ገለዋለሁ ያለ በቤትሽ ገላለሁ ብለሽ ነው በቤትሽ እንደዛ አደርጋለሁ ስትይ ያልጠየቁ ሰዎች አሁን የፈለጉት ምንድነው እንደሆነ ታውቂያለሽ? ከኔ ጋር መጣላችሁ መልስ እኮ ነው የመለስኩላቸው። ያኔ ላሰማሽ እንዴ? አዎ መልስ ነው የመለስኩት። እንትና ማነው ስማ ወጣ ከየትም መጥተው ስላለች ነው ለሎዛ ነው መልስ የመለስኩላት። እንደዚህ የምታስቢ ከሆነ እኛም እንዲህ ነው የምናስበው አልኳት። ከዛ በኋላ ግን አንተ ህፃናትን ነው የሚረዳው የሚያሳክመው ስትል ከዛ ሮብ ቀን ነው ሐሙስ ቀን ይቅርታ ጠየቅኩኝ። እሁድ ቀን እሱ አሜሪካ ሲሄድ አሁንም እኮ ብለሻለኝ። አሁንም ምን አልሽ? አዶናይ እና ስመኘው ብለሽ ስጠሪ እኛ ስለ አዶናይ እያወራን ነው። ገባሽ? እና ታዲያ ለአዶናይ ነው 90 ቀን የሰጠሽው ለአዶናይ ነው በቤትሽ አይደለም። ስለ አዶናይ እኮ አቁመናል እኮ። እንደውም እኮ ስለ አዶናይ ላስላስ ለማድረግ እኮ ምን አልኩክ? ምንድን ነው ያልኩክ? ጨርሷል ወይ በጣም እየጠየቅኩ ነበር። ከዛ አዎ ልጆች ማሳከም ጨርሷል፣ የራሱ ጉዳይ ላይ ነው። እነዚህ ድልብ ሰገጤ ፋራዎች በነገርሽ ላይ እዚህ ቤት የምታዳምጡ አራት የሰይጣንና የ666 ተከታዮች እኔ እንደዚህ አይነት ቀልድ አላውቅም። እኔ አያገባኝም፣ ካሁን በኋላ አያገባኝም። እጄ ሰው ይቅርታ ስላስባልኩኝ እንደገና ደግሞ ያ ሁሉ ሰው ሲነሳበት ተውት ብዬ እርዳታው እንዲደረግ 170 ህጻናቶች እንዲታከሙ ስለፈለኩ ነው እንጂ ስለዛ ሰገጤ አያገባኝም። እንዳለ የከበባችሁት የአማራ ጥላቻ ያለባችሁ የደህንነት ደግሞ የሚከታተላችሁ ነው። በቃ ገባ አዲስ አበባ እና በቃ ይመቻችሁ። ወርቄን ከፈለክ ወርቄ የምትኖርበት አገር በቪዲዮ የምትወጣ ሴት ነው። እኔ የምኖረው ፈረንሳይ ነው። መክሰስም ከፈለጉ ችግር የለውም እኮ ብያለሁ። ባጠፉት ነገር እከሰሳለሁ። ነፍሴ ምን ችግር አለው? መጠየቅ ካለብኝ እጠየቃለሁ። ምን እኔ ምን ማልቀስ ምን ወደ ያ ነገር ማለት ነገር ይኸውልህ ስጋቴ ናት ምኔ ናት የሚለኝ ሰው ያለሁት ፈረንሳይ ነው። ምንም ችግር የለውም። ምንድነው ማሰጋው? አንድ ተራ ሰው እኮ ነኝ። አለቀ። ከዛ በተረፉ ደግሞ ማን ነው ታዲያ ያሰብሽው? መንፈስሽ ማን ነው የነገረሽ? ይኸውልህ ጆዳ እኔ ከዛ በተረፉ እኔ ማናድዳቸው ምን እምላቸው ከሆነ ለምን ፎሎ አድርጎኝ ቁጭ ብሎ ያያሉ? ለምን ይሰበሰባሉ? እኔ ቢዝነስ አልሰራበት ምን አልልበት። አትዩኝ፣ አትከተሉኝ አልኩኝ። ብሎክ እያረጋችሁ ውጡ አልኩኝ። ይመጣሉ። ስለ አዶናይ እንዲወራ ነው የሚፈልጉት። ይኸው ዛሬ እንደውም ትንሽ አዶናይ ላስላሳረኩላቸው ደስ አላቸው። አቆሙ ጽፉን። የሚገርም ገብተሽ ገብተሽ ተናገርሽ እንዴ? አሁን አንተ እስክትመጣ ድረስ ማለት ነው። አንተ ትንሽ ተንፈስ አልኩኝ። እንዲወራ ነው የሚፈልጉት። አይገባህም አንተ። ለምን አይከሱሽም ግን? መክሰስ አይቻልም። ይኸውልህ አላወራም አልፈልግም ስል ማለት ነው ኢየሱስ ክርስቶስ ነው አሉ። ጻፉ። የማይጽፉት ነገር የለም አለ ሪከርዱ። ኢየሱስ ክርስቶስ ነው ይላሉ። የኦሮሞ ሽመልስ አብዲሳን አንገቱን ቆርጠን የኦሮሚያ ክልል አስተዳደር ይሆናል አሉ። ገባ? ያንን ሁሉ አሉ። አብይን ይበልጣል፣ ንጉስ ነው፣ ኢየሱስ ክርስቶስ ነው በጽሁፍ ነው የሚሉክ አለ። ቪዲዮን ሪከርድ አድርጌዋለሁ እኔም አወጣለሁ። ከዛ እሺ ኢየሱስ ክርስቶስ ነው ብዬ ተቀበልኩኝ። ማርያም ነው አሉኝ። እሺ ማርያም ነው። 44 ታቦት ነው አሉኝ። እሺ 44 ታቦት ነው።
እሺ ከዚህ በላይ ምን ልበል? የሚጽፉት የጎንደር 44 ታቦት ነው እያሉ ነው እንዴ? 44 የሚጽፉት እና ታዲያ አይገባም እንዴ? ጎንደር ላይ ሄዶ ለካ ዳግማዊ ቴዎድሮስ ነኝ ያለው እና 8ኛ ንጉስ ነው። ኦኬ በቃ አለቀ። እሺ አልኩኝ፣ ተቀበልኩኝ። 7 ስገጂ አሉኝ። እሺ ሰገርኩኝ። ምን ይሁን? ማይ ጋድ 44 ኢየሱስ ክርስቶስ ነው። አዎ ኢየሱስ ክርስቶስ ነው። ፍጹም ነው። ቅድም አውቄ ነው የአዶናይ ፕሮፌሽናል ምንድን ነው ያልኩክ እንዴ ፓስተር? ስለ አዶናይ ካወራን ማለት ነው አሉኝ። እሺ አልኩኝ። ምን ልሁንላቸው? 4 እኮ የሚጽፉት እዚህ ደረቱ ላይ ያለው የለም 444 ራሱ በታቱ የተሰራ ጎንደር ገብቶ ዳግማዊ ቴዎድሮስ ነኝ ብሎ 4 ያደረጉት 44 ታቦት ጎንደር ስላለ የዳግማዊ አጼ ቴዎድሮስ ነኝ የጎንደር ንጉስ ነኝ እያለ ነው። ዳግማዊ ቴዎድሮስ ነኝ ብሏል እኮ እና በሚቀጥለው የኦሮሚያ ጥያቄ ልጠይቅሽ ላሳይክ ምን እንደዛ ታቦት ወይኔ ጌታዬ ወይ መሰለኝም እሱ ጎንደሬ ወርቄ አያይዛው ነው የሚሆነው ፓስተር፣ እንደዛ አይመስለኝም። ለማንኛውም ወርቄ ልጠይቅሽ ጥያቄ ይሄ የምትናገሪው ነገር ማለት ነው ከዚህ በፊትም ጨምረሽ ውዝ ሪስፔክት ነው የምጠይቅሽ እና እንደ ሌላ ነገር እንዳትወስጁ ጀስት መልስ አክብሬሽ ነው የምጠይቅሽ እና ከዚህ በፊትም ስለ ልጆች ትንሽ የሰማሁት ነገር አለ። አሁንም ደግሞ አሁን ስለተናገርሽው እና ስለተቀዳው ቪዲዮ ትክክል ነው ብለሽ ታስቢያለሽ? እንዲህ አይነት ነገሮች በምትናገሪ ሰዓት ጭንቅላትሽ ምንድን ነው የሚሰማሽ? ለምሳሌ አሁን ባለፈው ስለ ላይክ እነዚህ ዳውን ሲንድሮም ስላላቸው ልጆች ምናምን ያልሆነ ነገር ስትናገሪ ነበር ሲዛዛር የነበረው ቪዲዮ በምንድን ነው? አሁን ዲስከሱ ሌላ ነው። ስለሱ ሌላ ጊዜ ታዩ። ምክንያቱም አላገኘሁሽማ ስላላገኘሁሽ ነው እንጂ መጠየቅ ነበር። ምንም ችግር የለውም። እኔ ችግር የለብኝም። እሺ እኔና አንቺ ሁለታችንም የልጆች እናት ነን። እንደዚህ አይነት ነገር ልጆቻችን ሌላ ቶፒክ ነው። ምክንያቱም በዛ ጊዜ ስላላገኘሁሽ ነው። ስለዚህ አሁን ግን ስለሚዟዟረው ቪዲዮ ማለት ነው ይሄ አንድ ሰው ይበላል በ90 ቀን ውስጥ ምናምን የምትይው ነገር አንቺ ህሊናሽ ነው የምልሽ። አሁን ለምሳሌ ማንም ሰው ይሁን እንደው በቃ ወንድምሽም ይሁን ልጅሽም ይሁን አባትሽም ይሁን የሆነ እንደው በቃ ድንገት ራንደም የምታውቂው ሰው ይሁን ሰው ይበላል ተብሎ ሲወራ ማለት ነው ህሊናሽ ላንቺ ምንድን ነው የሚሰማሽ? ያ ሰው ያንቺ ሰው ቢሆን በቃ አንቺ ራስሽን እዛ ጫማ ሰው አስቀምጪና ምንድነው እኔ ወርቄ የሚሰማኝ ይሄን ነገር እኔ በሆን አዘ ኦዲየንስ የምሰማው ምንድነው የሚሰማኝ? እኔ እውነቴን ነው የምነግርሽ። ይሄን ነገር ስሰማ ውስጤ ሻክ ነው ያደረገኝ። አም ሲሪየስ በቃ ይሄ የመንቀጥቀጥ ኦ ማይ ጋድ ምን አይነት ነገር ውስጥ ነው የደረስነው የሚል ፊሊንግ ነው የተሰማኝ። ይሄ ነው ምንድነው የሚሰማሽ? ለምንድነው እንዲህ አይነት የተሳሳቱ ነገሮች ድጋሚ አታድርጊ ለማለት ነው። አዘ ሲስተር ነው የምነግርሽ እና ጎሄድ በቃ ይሄ እሱ ነው ጥያቄና ፓስተር ከሄደ ባይ ዘ ዌይ ፓስተር ኦር ሞዴሬተር ስጠኝ ኦር ሰምቲንግ ይሄ 444 የሚል ባለው እንትን ያደርግብሃል። ላንተ ለቤትህ ጥሩ አይደለም። ሚውት ማድረግ አለብህ ቁጥሮቹ ማለት ነው ብዛታቸው። እኔ ሞዴሬተር የለኝም እና አንዳችሁ ሞዴሬተር ያላችሁ ላውራ ሀና ስሚ መስጠት እኮ አልችልም። ኢትስ ኦኬ ለኔ እንጃ ለኔ አልሰጠኝም፣ ግን ኢትስ ኦኬ ለኔ አትስጠኝ። ግን ያላችሁ ሰዎች ሚውት አድርጓቸው ቢካዝ ለቤቱ ጥሩ አይደለም፣ ፍረት ያደርገዋል። ኦኬ ጎ ሄድ ዶንት ወሪ እኔ እሱን አካውንት ነው ማዘጋላችሁ። ያዶናን አካውንት ነው ማዘጋላችሁ። የማታርፉ ከሆነ እዚህ ቤት ስርዓት ያዙ። እዚህ ቤት እኔ ስርዓት ብትይዙ ይሻላችኋል። ኦኬ አሁን እኔ ዮናስ የግባችሁ ያዶናይ ስብስቦች እንዳላችሁ እዛ ጋር ሄዳችሁ አልቅሱ። እሺ ደውላ ይኸውልሽ መቼ መሰለሽ አስጠሉኝ። እኔ እነ ብላኪ ምናምን ደውለው ዮናስ ሴጋ እንደዛ እየሰደባቸው ሲያሯሩጣቸው ደወለልኝና ዮዳብ ለምን አሁን ይቅርታ ስላለ ለምን እኔ አንተ ዮናስ ለምን አዶናይን ስፖርት አናደርገውም ሲለኝ ያማ በሽተኛ ነህ እንዴ አልኩት። በሽተኛ ነህ? እኔ እኮ ንጉስ ዮዳብ ነኝ። እኔ እኮ አሽቃባጭ አስመሳይ አይደለሁም። በቃ እነዚህ ሰዎች እንትን እንደሌላቸው አሁን እዚህ ጋር መጣው የመጠየቅ ሞራል የላቸውም። ወርቄን ከመጠየቅ አሜሪካ ተቀምጦ በዛ ደረጃ ሲያዋረዳቸው የነበረው ይጠይቁ። ቅድም ሂዊ እንዳለችው መርጦ አልቃሾች ናቸው። መርጦ ተናጋሪ ናቸው። አያችሁ፣ መርጦ ተናጋሪ ናቸው። እነሱ መንካት የፈለጉት እኔን ነው። ለምን? እኔ አማራ ነኝ፣ እንደገና ደግሞ እውነተኛና ሐቀኛ ነኝ።
የፈለጉ እኔ ለዛ ነው የማልቀርባቸው። ለዛ ነው ላገናኝ ሲሉኝ አልገናኝም ከእናንተ ጋር አላምናችሁም። ህዝቤን 2.7 ሚሊዮን በቴዎድሮስ አዶኖም የጨረሳችሁ እናንተን አላገኛችሁም። እኔ አሁን ምንድነው ስለ አዶናይ አያገባኝም፣ ስለ ህፃናቶች ለሚታከሙት ያገባኛል ብዬ ዝም ያልኩት። እንደገና ደግሞ አነሰሰርሊ ሀኒቾም ታውቃለች። ነገ ወርቄን ሁሉም ተነስቶ ያለ አግባብ ከተናገሯት የኔ ቤተሰቦች ሁሌ ድምጽ ነው የምንሆነው። ለአዶናይ ድምጽ የሆን ነው ያለ አግባብ ሁሉም ሲነሳበት በቃ ተውቲ ልጅ ሲያጠፋ አሁን አጠፋ አይደለ? አሁን እናገረዋለን። አጠፋ የልጆች የሃርት ቱ ሃርት ችልድረን ኤድን የራሱ መዝናኛና የራሱ ማስታወቂያ አደረገው። ሊበላ ገንዘብ ሊበላ ሊነግድ ያለ ወረቀት እዚህ ጋር ገና ለመንግስቱ ሪፖርት እናደርጋለን። እንዴት አሜሪካ መጣ የካናዳ ሲቲዝን ይሆንክ? እንዴት አድርገህ ነው ብር የሰራው? እንዴት አድርገህ ነው መስራት የምችለው? በቢ1 እና በቢ2 ቪዛ መስራት አትችልም። ለከስከስ በውስጥ እኔ ነገርኳችሁ። ይሄ ልጅ እንደ 120 ዓመት እንዳትመጣ ነው የሚያደርጉ። እሰይ እሰይ ናችሁ። ዲል ተሰባሰባችሁትም እሰይ ናችሁ። አገራችን የሚጎዳ ማህበረሰባችን የሚጎዳ ነገር ሲመጣ ምን እናደርጋለን? እኛ ድምጽ እንሆናለን። አዶናይ አይደለም ዶክተር አብይ አህመድን አንተው። ይሄን ማወቅ ስለኔ ታውቃላችሁ አይደለ? ይሄን ማውቃለህ አንቺ አታውቂ? አዶናይ አይደለም ጠቅላይ ሚኒስተሩ እዚህ ቤት እኮ ጆዳቂያ ይሄ ነገር ምንድነው? እሱማ እኮ ልብስ የሴት ልብስ የሚለብስ ህፃናቶችን አምጥቶ ለእንትን የሚያደርግ ከዛች አብሲት የምትባል አብስላሴ ነው አብሲት የምትባል የቴዲ አፍሮ ሚስት። ይሄን እንቃወማለን። ኦኬ ይሄን ነገር እንቃወማለን። እኛ እንቃወማለን። ግብረ ሰዶም እንቃወማለን። ኦራይት አሁን ደግሞ እንደ ቴዎድሮስ አዶኖም ሆነ ለቲፒኤልኤፍ ልትሰራ ከሆነ እንቃወማለን። ከፖለቲካና ከሃይማኖት ነፃ ከሆንክ ምንም አንልም። እንደፈል ሞቲቬሽን አደርጋለሁ ብለህ መከራየት ትችላለህ። መብቱ ነው። መብቱን እንጠብቅለታለን። ግን እዚህ ጋር መጥቶ ግን እኔ በጣም የደበሩኝ ምን እንደሆነ ታውቂያለሽ? በጣም ለሚሰድባቸው ለሚያዋርዳቸው የሚፈሩት እንትን የሚላቸውን ነው። አይ ነው እንትን አላችሁ ልጁ ጤነኛ እኔ ቢመረመሩ ነው መልካም ይመስለኛል። አሜሪካ የ2000 የሚይዝ ሰው ሰብስቦ ሽማግሌዎችና እድሜ ያላነቃቸውን ሰብስቦ አነቃለው እሱ ራሱ አንቀላፋ አይታል እንዴ እየወጣው መልስላትና እሱ ፈናድጎኛል። እሱ ላይ እንገባለን። ቆይ ልመልስላችሁ። እንቀልዳለን። ለምን ነው የማንቀልደው? እኔ እንደውም እንቀልዳለን እኮ እንቀልዳለን። እኔ እሱ ላይ እንገባለን። ለሀንቾ ልመልስላታ መልሷን መልሽላትና ከዛ ስለ እግዚአብሔር ይስጥክ ቪዲዮን አምጥተዋል። ሀንቾ ይኸውልሽ አንደኛ ከታች ጥያቄ ጠይቆኝ ነው የመለስኩት ማለት ነው። እኔ በተፈጥሮዬ ማለት ነው ችግር መጣ አክሴፕት ማድረግ ሰው ነኝ። ምንም መጣ ምንም አይነት ነገር በላይፌ ላይ አክሴፕት አደርጋለሁ። ከቤተሰቤ ሞተ ይዶን ኬር አይገርመኝም። ሁሉም ሰው ይኖራል ይሞታል፣ አለቀ። ራሱን መጠበቅ ያለበት ራሱ ነው። ከዛ በተረፈው እኔ የታየኝን የተናገርኩት እንጂ አይመለከተኝም፣ አለቀ። ምንም አልመሰለኝም ልልሽ ፈልጌ ነው። ምንምም አይሰማኝም። ወርቄ ይክሰሱሽ ከፈለጉ ጨርሰናል። በቃ ይኸውልሽ ሀኒቾዬ ያለች ያውቃሉ። ይኸውልሽ እኔ ቤት አልተባለም። አየሽ አሁን አንቺ ሀኒቾ እኔ እንትን ማለት አለብሽ። እሷ ቤት ያን ነገር ስትናገር ሳይጠይቋ ምን ሳይሏት እኔ ቤት መጣ ስለሌላ ጉዳይ ያወራችሁን ቆራርጠው እዛ በኋላ ጭራሽ እኔን ምን እንትን ማለት ጀመሩ። ይሄ ጥላቻ አንተ ላይ ትዊስት ማድረግ ስለሚፈልጉ ፈለጉ። ስለዚህ አሁን ደግሞ አሁን ሀኒቾ ወርገነ ትዊስት አንተም ናው እስኪ ማን እንደሚያሸንፍ እናያለን። እኔ እንደምታውቁት እኔ እኔ እዚህ ጋር ሶሻል ሚዲያ ላይ 8 ዓመት ስቀመጥ ሰው አስፈራርቼ አላቅም፣ ሰው ተናግሬ አላቅም፣ አንድ ህገ ወጥ ነገር ሰርቼ አላቅም። ግን ህግ በፈቀደልኝና በዲሞክራሲያዊ መብቴ ግን እድሜ አላነቃቸው ያለች ሰዎችን አነቃቃለሁ ብለህ 2000 ሰው አስገባለሁ ብለህ 120 ሰው አስገብተህ ከ120 ሰው 80ዎች ማለት ነው ከ80 ቤት የሆኑ ገብተህ ማለት ነው የሃርት ቱ ሃርት ችልድረን ኤድን ተጠቅመ እንዲያውም በጣም ነው የጎዳው። እንዲያውም ሃርት ቱ ችልድረን ሃርት ቱ ሃርት ከአምባሳደርነት በአስቸኳይ እሱ ማስወጣት አለባቸው። አይጠቅምም፣ አይሆንም። የራሱን ስራ ሲሰራ ነበር። ለሳምንት ያመጡት እነሱ የተከለከለውን ቪዛ አስነስተው እዚህ ሀገር አምጥተውት ባደወይ አንተ የመጀመሪያ አፕሽንም አልነበር። ሁሉም አንድ አይነት ነው። ማንን ነው የምታዘው? ኖ እነሱ ልቆይ
ስለዚህ ቆይ እኔ ይቅርታ እንዴት ትናገራለሽ? እኔ አሁን በቃ ናይስ መሆን አይሰራም። ሰዎችን ቆይ አሁን እንዴት አድርጌ እንደማንበረከክ አሳያለሁ። እየተከታተልኩ የምትሰራው እኔ አንድ አስተያየት ልስጥ፣ በዚህ ጉዳይ አስተያየት ልስጥና መውጣት ካለብኝ ልውጣ። ቅድም ፕሮፌሽናሉ ምንድነው ስል ማነቃቃት ነው ብለሃል። የማነቃቃት ነገር ምንድነው? አሁን እኚህ ሁለቱ ሴቶች 60 ዓመቴ ነው እያሉ የ20 ዓመት ወጣት ነው ብሎ መፎገር ምንድነው? እኔ አይቼዋለሁ ቪዲዮን። አረ ወጣት ነሽ እያለ ነበር። እነዚህ እኮ የሞዴስ ቢዝነስ የዘጉ የሞዴስ ቢዝነስ የዘጉ ናቸው። ምን እንዳልኩኝ ታውቃለህ? ይወዳም ለምን የሆነ ክሬም ገብቷል። እኔ እረከበዋለሁ ክሬም ይሆናል አይደለ? ወጣት ያረጋቸዋል፣ የ20 ዓመት ወጣት ያረጋቸዋል የሚል ማለት ነው። አይዲያ፣ የቢዝነስ አይዲያ ክሬም መስርቶ ለ70 ዓመቶች ሽማግሌዎች ለምን አንሸጥም? ይሄ በጣም ጥሩ አይዲያ ነው። እነዚህ እናቶች ፓስተር እንዳለባቸው እነዚህ እናቶች መርሳሳ የእንቅልፍ ሰዓታቸውን አጓጉሎባቸው ይኸውልሽ ካሁን ተደሙ አዛጋ ሌላ ደግሞ የገረመኝ ግን አይ ሚን እዚህ ጋር ፓስተር ይኸውልህ ከዚህ በፊት ቤቷ ስትናገር ብዙ ቫይራል አልወጣም አይደል? የተናገረችው ወጥቷል፣ ያን ያህል አይደለም። አሁን ግን ያንተ መልክ ስላለበት እዛ ቪዲዮ ላይ እሷ ለተናገረችው ያን ያህል ቫይራል ማውጣት እንደ other hand ገባህ እምልህ እነሱ ብቻ ናቸው አራዳ፣ ግን አንተን ሊነኩህም ስላሰቡ ነው። ይሄ ደግሞ አይሰራም። ያናደደኝ ብላክ ስታር በስልክ ያወራሁትን እዚህ ጋር መጥቶ እኔ እሱ ሲደውልልኝ በቃ ያዶናይ እንትን ስለሆነ በጣም የሚገርማችሁ ነገር ጌታ ምስክሬ ነው። እንደኔ ሁሉን ነገር በውስጥ እልክላችኋል ተጠንቀቁ ምናምን። ይሄን እንደ ዊክነስ ነው የሚያዩት፣ እንደ እንትን ነው የምታዩት። አረ በአደባባይ እንደ ሴጋው ረግጣችኋለሁ። በአደባባይ ካሁን በኋላ ቆይ ምናምን መሰላችሁ አሁን እኔ በአደባባይ ብዙ ነገር ላለመናገር እያልኩኝ ይኸውላችሁ ሃርቱ ሃርት እና አዶናይ የተለያየ ነው። ሃርቱ ሃርት በጣም ናን ፕሮፊት ኦርጋናይዜሽን ናቸው። 170 ህጻናቶች ሊያሳክሙ ነው። እነሱን ተዋቸው ነው እነሱን ፕሮቴክት አደርጋቸዋለሁ። እነሱ የሚሰሩ ስራ ጥሩ ነው። ህዝብን ስለ አዶናይ ነው እኛ ብናወራው። አዶናይ ግን ነው ያናደደኝ። ምን እንደሆነ ታውቃለሽ? እሷ በተናገረችው እኔ ቤት ደግሞ የተናገረችው ኔጌቲቭ ነገር አይደለም። እኔ ቤት የተናገረችው አምቢጊየስሊ የሆነ ሰው አለች ይሰማኛል። ከዛ በኋላ ከፖለቲካ ጋር ያልሽና ፖለቲከኞች እኮ እኔ ብሆን አለች እኔ ብሆን እንቅፋት የሚሆነኝ ሰው በፖለቲካ ተርም ነው እንደዚህ አለችው። እኔ ብሆን እንቅፋት የሚሆነኝ ሰው አስወግዳለሁ ስትል እንዴ እኔ እየተወገዱማ ናቸው እኮ እንቅፋት የሆኑት እንዴ እነ ጀዋር መሐመድ፣ እነ በቀለ ገርባ፣ እነ አምዛ ቦረና፣ እነ ይልቃን ኢንጂነር ምርጫ ሲደርሳል የታሰሩት። አሁን ደግሞ ምርጫው ላይ ደግሞ ያው 9 ሰዎች ታስረዋል እንደገና አይደል እንዴ? ይሄ ሰው የሚሞትበት ይሄን ስንናገር እንዲያው ደንቆሮና ሰገጤ መሀይም ስላልተማሩ ማናጀሮችም አልተማሩም። ትራክ ድራይቨርና እንትን ድራይቨር ስለሆነ እሱ ማኔጅ እያደረገው ያለው አልተማሩም፣ አያውቁም፣ ሰገጤዎች ናቸው። ገባሽ? ስለዚህ እኔ ኦ ማይ ጋድ እናመሰግናለን፣ በጣም ታንክ ዩ እኔን ማመስገናለም። አንበሳ ማውረድ ነበረባቸው። 100 አንበሳ አምጥተው ዋው እናመሰግናለን። እሷንም ኦኬ የሆነ ነገር እየተባለ ነው፣ ግን ደደብ ስለሆኑ ነው። 5.6 ሚሊዮን ፎሎወር ይዞ እንደዚህ እያዞሩ እያሽከረከሩት ቲፒኤልኤፎች ከኋላ ሆነው ገንዘብ ፈንድ እያደረጉት ልጁን ትላልቅ አሁን ለምሳሌ ትላልቅ ቢዝነስ ያላቸው ሰዎች እሱን እያዞሩት እንዴት ነው መንግስት ስጋት የማይሆንበት? ዲለን የሚባለውን ሰው እያመጣለሁ ሲል እኔ ነኝ እኮ ይቅርብህ። ዲለን ካንተ ከምትሰራው ኮንቴንት ጋር ምንም አያገናኝም። ዲለን ፖለቲከኛ ነው። ዲለን ወስደ ቪዲዮ ነው የሰራሁት። ዲለንን ወስደ ቆይ ላሳያችሁ። ይሄ አሽቃባጭ ሁሉንም ትክክል የሚል አሳያችሁ። ስለዛ ቪዲዮ ስሰራ እኔ በመልካምነት ነው ገባሽ? በመልካምነት ሰገጤ አድቫይዝ እያደረኩኝ ነው። አሰማችሁ። ለአዶናይ ዲለን ይቅርብህ። አሁን አዶናይ አያውቅም ብለህ ነው አንተ ራሱ ሞኝነት። ባለፈው ብያለሁ፣ አዶናይ እያንዳንዱን ነገር የሚያደርገው በታርጌትና በአላማ ነው። ፖለቲከኛ ነው። አዶናይ ፖለቲከኛ። ኦኬ አዳምጡ። እኔ አላቅማ። እኔ አሁን አዶናይ ፖለቲከኛ እኔ ተገልጦልኛል። ኦኬ እኔ አዶናይ ኦኬ ይሄን ነገር ማውራት ከፈለግሽ ግን with respect ቤትሽ ብታውቂ ምንድን አሁን እኮ ችግሩ አወራለሁ። ምንድን ነው የሚፈልጉት? ያመንኩትን ነው ያመንኩትን። ላሰማችሁ ይኸውላችሁ እኔ እግዚአብሔር ነው ልቤን ታውቂያለሽ። አንቺ እኔ አየውና
እኔ ምክር ነው ይሄ ነገር። አዶናይ ፖለቲከኛ አይደለሁም ይላል። መጀመሪያ ፖለቲከኛ ነው። ኦኬ ቆይ ፖለቲከኛ መስሎን ለአንድ ዓመት ተቃውሜዋለሁ። ስድሮ የሚባል ሲያመጣ ስድሮን ጾም አስገብቼዋለሁ። የተለያየ ነገር ሲያመጣ በኢትዮ የቲክቶክ አዋርድ ሾው ተናገርኩኝ። መንግስት እኔን ስለሚያዳምጥ 3 ቀን አስሮ አወጣው። ኦኬ ለምን ትክክል ነበራ። ተስተካከለ። ሲስተካከል ደግሞ ልጁ በነገራችን ላይ አትሰግጥ ያልኩት እኔ ነኝ። አልሰግጥም ብሎ ቪዲዮ ሰራ። ነምበር 1 ደጋፊው እኮ ነው። ነምበር 1 ስለዚህ ግን ማዞ ይኸውልሽ፣ እነዚህ አሁን አዶናይ አይደለም ችግሩ። አዶናይን የከበቡት አዶናይን ሊጠቀሙበት። እኔ አዶናይ አያስፈልገኝም፣ እነሱ ያስፈልጋቸዋል። የእሱን ውድቀት የሚያበዙት እነሱ ናቸው። አሁን ይህን ምክር ይኸውልሽ፣ ለዛ እኮ ነው ባለፈው ነው መልስ አድቫይስ አዶናይ ስግጥ አድቫይዘር በኔጌቲቭ እንዳትመለከቱት ፕሊስ። የአዶናይ ወዳጆች እና ተመልካቾች ሁላችንም ለአዶናይ የምንመኘው ስክሰስ ነው። አንድ ነገር ግን ስለ ዲለን ማለት ነው ቅድም ላይ ገብቼ ትንሽ አውርቼበት ነበር። ዲለንን ገብቼ ስመለከተው ዲለን ያየውን ነገር ሁሉ ሪፖርት የሚያደርግ ነው እና ብዙ ጊዜ ፖለቲካና ሀገራዊ የሆኑ ነገሮችን ነው የሚያስተዋውቀው እና አዶናይ ከዲለን ጋር ሜይ 15 ወደ ኢትዮጵያ ይዤው ሊሄድ ነው ብለህ አስበሃል? በጣም ለፋክታት ከ18 ምናምን ሚሊዮን ፎሎወር ያለው በዓለም አቀፍ ታዋቂ ጋዜጠኛ ሰልፍ ሜድ ጋዜጠኛ ነው። ሞር ላይክ ሀገራዊ ጉዳይ ስለ ጦርነት ስለ ፖለቲካ ምናምን ብዙ የሚያወራው ከእሱ ጋር እንድትማግኘት አሪፍ ኩዶስ። ግን አሁን አዶናይ ዲለን ኢትዮጵያ ሄዶ ወይም ኢትዮጵያ ትራጀክተሪውን ለውጠው ኢትዮጵያ ሄዶ ስለ ሀገራዊ ጉዳይ ከዘገበ አዶናይ የብልጽግና ካድሬ ነው ሊባል ነው። በትግራይ ክልል ወይ በሌላ ክልል ደግሞ የሚደረገውን ነገር ከዘገበ አያችሁ አዶናይ የቲፒኤልኤፍ እንትን ነው ሊባል ነው። ስለዚህ ፕሊስ አዶናይ ምክር ነው፣ ከኔ የበለጠ ታውቃለህ፣ ቲምን በደንብ አድርገህ ታናገራለህ። ቢኬርፉል ከዲለን ጋር ምክንያቱም ኮንቴንታችሁ የአንተና የዲለን ሰማይና ምድር ነው። አንተ ሞር ከፖለቲካና ከእንትን ነፃ የሆነ ይህን እኔ ምክር መስጠት ለምን አዶናይ ዲለንን ይዞ ከሄደ አዶናይ ፖለቲከኛ ነው። ዲለን ሜይ 15 ይዤው እሄዳለሁ ብሎ ቃል ገብቷልኝ። አልሬዲ ቀጠሮ ይዘዋል። በእርግጥ አዶናይ በጣም ይዋሻል፣ ውሸታም ነው። አዶናይ የማያረገውን አረጋለሁ 100 ቪዲዮ ፖስታለሁ አይፖስትም። አሁን ሳስበው የአዶናይን ውድቀት ነው የሚያሳየን። አዶናይ ፌሊየሩን ብቻ ነው የሚያሳየን። አዶናይ አካባቢ ያሉት ሰዎች ትክክል አይደሉም። በእውነት ነው የምነግርህ። እኔ ከማናጀሩም ጀምሬ ነው የምናገረው። አዶናይ ትልቅ ቦታ የሚደርስ ሰው ነው። ግን አራውንዱ ያሉት ሰዎች እውነት አዶናይ የምትሰማን ከሆነ ወይም ካሉ እዚህ አካባቢ አንተ ፎሎ ማለት በቅርብ የሚያገኙ ማለት ነው 1-5 ሰዎች ከማናጀርህ ጀምሮ የሚሰጡህ ያሉት አድቫይስ ትክክል አይደለም። አካባቢ ያሉት ሰዎች ደግሞ በአንተ ላይ ሻይን ማድረግ ነው የሚፈልጉት። እኛ አንተ ኮሜንት ያውለልሽ ይሄ በግ የሆነ ተከታይ actually that's fact based on advice ጥሩ ሐሳብ ነው። ዋው I didn't expect this from you. that is excellent advice. ምርጥ ሐሳብ ነው። ትክክል ተባረክ አዶናይ እንወደዋለን። good idea እኔ በቃ ሉጣ እያሉ ቆይቶ ወጫለሽ። አሁን ወደሚቀጥለው አጀንዳችን ልንሄድ ነው። ወደ ከየት አመጣችው ወሬውን? ፍርድ ቤት ቆማ ዳኛ ፊት መናዘዝ አለባት። ከዛ በኋላ ያ ሰው ደግሞ እኔ ከፍዬ ነው ያለችው። የሰማችሁም ያመጣችበት በአጠቃላይ ልጅቷ ፍርድ ቤት ቆማ ቃሏን መስጠት አለባት፣ መከሰስ አለባት። ጠበቆች መነጋገር አለብን፣ እርስ በርስ መሆን ያለበት ሁሉ መደረግ አለበት የሚል ሐሳብ ነው ዛሬ ይዤ የመጣሁት። ልጁንም አላስፈቀድኩኝም፣ ማንንም አላስፈቀድኩኝም። እንደ አዶናይ ሰፖርተር ምንድነው ማድረግ ያለብን የሚለውን እንድንነጋገር ነው የጠራኋችሁ። ተራ በተራ መናገር ትችላላችሁ። አሁንም ፈረንሳይ ሀገር ያላችሁ በተለይ ህግ ላይ ያላችሁ ሰዎች ገብታችሁ እንድትናገሩ ፈልጋለሁ። አንዳንድ ጻፉ ከታች። ስዊድን ነኝ ያልከው ልጅ go ahead ምን ልትይኝ ፈልግሽ? ብላኪ ባላንስ ራሱ እዛ እመላለሳለሁ ስላለ እሱ ያውራና ባላንስ ለመላገዛሽ ታዲያ ምን ፊልድ ላይ ነው ያለው?
ማለት አሜን ስለ ህግ ላይ ነው ያለው ወይስ ኖ አይ ኖ እኔ ኖርማሊ የምኖረው ስዊድን ነው ግን ህግ ላይ አይደለም ያለሁት ፈረንሳይ እመላለሳለሁ ፋሚሊ ያለኝ እዛ ብዙ ጊዜ እሄዳለሁ ግን አንዳንድ ነገር ሰምቻለሁ ስለሷ ሜንታል ኢሹም እንዳለባት ነው የሰማሁት ሴትዮዋ እና ብትከሳት ራሱ ሰክሲድ የምታደርግ አይመስለኝም ሁሉም ሀገር ሜንታል ሄልዝ ከሆነ እኮ ማረጋገጫ ያስፈልጋል እኮ እንደዛ ከሆነ እንደው ጀስት ዝም ብሎ ማንንም ሰው እብድ ነው ተብሎ ሶሻል ሚዲያ ላይ በዚህ መጠን ሲያወራ እብድ ነው ተብሎ የሚታለፍ ነገር አይደለም ይሄ እኮ የአንድ ኢንፍሉዌንሰር ህይወት እኮ ነው እናቱን አስባታ አባቱን አስባቸው እኛን ተሆነ ኦኬ ከሞተ ነው እንረሳዋለን ምናልባት 15 ቀን ብናለቅስ እንትን ብንል ነው ከዛ በኋላ ያው ይቀራል ቤተሰቡን ግን ማሰብ አለ እኔ በመትፈልገው ነገር ላግዝህ እችላለሁ ችግር የለብኝም እኔ እዛም መሄድ እችላለሁ ከምትፈልግ ከሆነ እናወራለን የህግ አማካሪዎችን ነው እንዲያናገሩ ፈልገው አሁን እሷን ፐርሰናሊ አይደለም የምንፈልጋት ህግ እንዲጠይቃት ነው የምንፈልገው እንጂ ፐርሰናሊ እሷ ይቅርታ እኔ ጀርመን ነው የምኖረው ቦን ስለዚህ ጉዳዩን ትንሽ ለኔ የሚቀርብ ይመስለኛል ኦኬ ጉዳዩ ላንቺ የሚቀርብ ይመስልሻል ቆይ አንዴ መጨረሻ አስገባ ዛሬ ገስት ላይ በጣም ሪኩዌስት ልኬላት ጽፌላት ነበር በሚገባ ቋንቋ ልታስገባኝ አልቻለችም ስለዚህ እኔ ሜንታል ሄልዝም ከሆነ ማረጋገጫ ያስፈልገናል ኖ የለባትም ቢሊቭ ሚ ኖ የለባትም እንደዛም ከሆነ ደግሞ በጠበቃችን ምክንያት ሶሻል ሚዲያ ላይ እንዳትገባ መታገድ አለባት መርፌ መወጋትም ካለባት ምላሷን ጨጭ የሚያስደርግ መርፌ መወጋት አለባት እንጂ በዚህ ደረጃ መታ ቦይ መሆናችን ድልድይ መሆናችንም እንደዚህ አይነት ሐሳብ ላይ ያላላቸው ሰዎች መንገድ መጥረግ አትችልም ጭራሽ ሶ አሁንም ሪኩዌስት ማደርገው ህግ ላይ ያላችሁ ሰዎች ፈረንሳይም ሆነ ጀርመን ያላችሁ አውሮፓ ውስጥ ይሄንን ነገር ማስኬድ እንችላለን መተባበር እንችላለን ይሄን ያህል ኮስት ያደርጋል ይሄን ያህል ድረስ መሄድ እንችል ይሆናል አንችልም የሚለውን ነገር ነው እንደነጋገር የምፈልገው እንደ ፋሚሊ የራሳችን ግሩፕ ቴሌግራም ቻርጀር ስለሌለ ሞባይሌን በውስጥ ልጻፍልህና ልውረድ እኔ በቻልኩት አቅም እናንተን ለመርዳት ዝግጁ ነኝ ይሄው ችግር የለውም እሺ ይሄው እንደዚህ ነው ማወራው በድፍረት እኔ ጋር የመነጋገር አቅሙ ካላት ህግ ውስጥ ስለሆነ ሂውማን ራይት ውስጥ ነው የምሰራው ስለዚህ ትንሽ ለኔ ይቀርበኛል ቴሌፎኔን ሰጣለሁ ዝናብ ላይ ነው የቆምኩት በውስጥ ጻፍልኝ አብረን እናወራለን ችግር የለም እሺ ቴንክ ዩ ሂውማን ራይት የት ያርሽን ጀርመን ያርሽን እኔ ጀርመን ነው ቦን ነው የምሰራው ዌልካም ሪፊውጅ የሚባል የሂውማን ራይት ድርጅት ውስጥ ነው የምሰራው ግን በሙያዬ ነርስ ነኝ ግን እኔ ፈልጋታለሁ ለምን አዶናይ ለኔ ባለፈው ገብቼ ነበር ትኬት የሆነ አሜሪካ ምናምን ብዬ ምናልባት ከረሳ ስትሮንግ ውመን በሚል ስም በሌላ አካውንት ያ ሶ እኔ በፈለገችው ቋንቋ ላናገራት እችላለሁ ህጉ ያስጠይቃል ጀርመን ውስጥ ከጃንዋሪ 1 ጀምሮ ህግ ወጥቷል ማንንም ሰው እንደዚህ አይነት ንግግር እንደሚያስቀጣ ስለዚህ እኔ ጋር ማውራት በፈለጋችሁት አጋጣሚ እኔ ያለው እንዲ ነው ልል ግን እዚህ ጋር አልችልም ስለዚህ ቴሌግራም እንትን ግሩፕ ክሬት አርግና ማገዝ ያለብን ነገር ውስጥ እንነጋገራለን ቴሌግራም ግሩፕ አለ ቴሌግራም ግሩፕ አለን የራሳችን የፎር ፋሚሊ ቴሌግራም ግሩፕ አለ እዛ ላይ አረግሻለሁ እናወራለን በደንብ ቴንኪው በጣም አመሰግናለሁ ብላኪ ደናል እግዚአብሔር ይመስገን እንደምኖርሽ ደና እግዚአብሔር ይመስገን እኔ ላንተ ነው መልእክት ልነግርህ የገባሁት እኛን አይሰሙንም አንተን ግን ይሰሙሃል ብዬ ስለማስብ ፎር ይዘው በየቤቱ የሚሄዱ ሰዎችን የሚሳደቡ ማለት ነው ያው በተዘዋዋሪ አዶናይ ስለሚሰደብ በእነሱ ምክንያት እንዳው እንድታስቆማቸው ተው ብለክ ብትመክራቸውና ማንኛውም ቤት ሄደው ባይሳደቡ የሱን ስም ይዘው ማለት ነው ወይ የሱን ፎቶ ይዘው እንደገና ደግሞ
ባለፈውም ኢዮዳብ ገብተሃል። ያው ለአዶናይ ብለክ ነው ይገባኛል። አዶናይን ሰፖርት እንዲያረገው መሳደቡን እንዲያቆም ነው። ይሄ ማን ነው ዮኒ ማኛ ቤትን ገብተሃል አቃለው ለአዶናይ ብለክ ነው። ግን እነሱ ሰዎች ቤት ባትሄድ ደስ ይለኛል። የሚታመኑ ሰዎች አይደሉም። ዛሬ ቢደግፉ ነገ ተገልብጠው ይሳደባሉ። እና እኔ ታመኑ አልታመኑ የኔ ችግር አይደለም። እኔ እነሱ ፐርሰናሊቲም ፐርስፔክቲቭ እንትኔም ከነሱ ጋር የሚሄድ አብሮ የሚሄድ አይደለም። እስከዛሬ ድረስ ሲሸሻቸው ነው የኖርኩት። ግን እዚህ ቦታ ላይ መጥቶ ያም ቁዝር እንስራ ሲለፈልፍ የነበረውን ነገር እናውቃለን። በውስጥ ስደውል እየተሽለጠለጠ እንደባብ ኦልሞስት እግር እየላሰ ነው የሚያወራው። ሚዲያ ላይ ሲወጣ ቅይር የሚለው ነገር አለ። ሲያትል ኖር ያለው አውቀዋለሁ፣ የት እንደሚኖርም በደንብ አውቃለሁ። እሱን በስነ ስርዓት በህግ መጠየቅ እችላለሁ። እሱን እኔ ይዟለሁ፣ የሱ ችግር የለም። ያቺኛዋን ነው የዛችኛዋ ነው አሁን እንትን ያለው እንጂ የሱ ምንም የሚያሳስብ ነገር አይደለም። ጊዜ ቆርጬ ሲያትል ሲሄድ በስነ ስርዓት ሄጄ ራሴ በጄ ፖሊስ ይዤ ሄጄ እንትሩን የክስ ወረቀቱን አቀርብለታለሁ። ከዛ በኋላ የሚለውን ይላል በራሴ ማለት ነው። ባዶናይ በምናምን አይደለም፣ በራሴ አሁንም ሪከርድ ተደርጎ ተቀምጧል። ኤኒዌይ ሰውን መዝለፍ መሳደብ እውነት ለመናገር በእውነት ነው የምላችሁ የትም አያደርስም። ራስን ከማስናቅ ውጪ ፎርፎር ብላችሁ ቢራቢሮ ብላችሁ የሄዳችሁ ከታች በኮመንት የፈለገ ብትሳደቡ በእውነት የእናንተን ዝቅታ እንጂ የሚያሳየው እነሱ ላይ ምንም የሚያመጣው ለውጥ የለም። አንደኛ። ሁለተኛ ነገር ደግሞ በመሳደብ የባሰ ነው የምትለኩሷቸው። ምንም የምትለውጡት ነገር የለም። አትሳደቡ። መሳደብ ጥሩ አይደለም። እኔ እንጃ እንግዲህ ከምን ተነስታችሁ እንደዚህ እንደምትሉም አላውቅም። አሁን እኔ ፈረንሳይ ያለ ጀርመን ያለ ሰው ህግ ላይ የሚሰራ ሰው ማይኩን አንስቶ እንዲያወራ ነው የምፈልገው። በቃ እነሱን እንግዲህ ያው እኔ እዛ አይደለሁም ያለሁት ወደ እናንተ ጋር ነኝ። ያው በእነሱን እንግዲህ በሚተባበረው በገንዘብ እንተባበራለን። ይቅናከ እንግዲህ ይሄን ለማለት ነው። ግን የአዶናይ ቤተሰቦች በእናታችሁ ማንንም አትሳደቡ። እሱን ነው የምታሰድቡት። ይሄንን ለመናገር ነው። አመሰግናለሁ። ቴንክ ዩ ቴሌግራም ዩዘር ኔም እንትን አድርጌልሃለሁ። አድ አድርገኝና በቃሽ የማስፈልግ ከሆነ ያ ቼክ ዝም ብዬ አድ አላደርግም። ቼክ አድርጌ ነው አድ ማደርገው። አይሃለሁኝ ፎር ፋሚሊ የሆነ ሰው ብቻ ነው አድም የሆነው እዛ ግሩፕ ላይ። ሶ ቴንክ ዩ አየዋለሁ፣ ቼክ አደርገዋለሁ። ብላክ አይንም አርገኝሽ ቴሌግራም ላይ ቼክ አረግሻለሁ። ዩዘር ኔም ብቻ አስቀምጡልኝ። ቼክ አረግና ፋሚሊ እንደሆናችሁ ማረጋገጫ ካየውኝ አረጋችኋለሁ። ችግር የለም። ምንድነው ፋሚሊ መሆን ማረጋገጫው? እኔ ራሴ አውቀዋለሁ። ኦኬ ታንክ ዩ። ጀርመን ፈረንሳይ ያለ ሰው አለ? ጀርመን ፈረንሳይ ማውራት የሚችል እስካሁን ድረስ ወደ ፖይንት አልመጣችሁልኝ። እንዴት ነሽ እናቴ? ሰላም እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። በጣም ቴንክ ዩ አክሰፕት ስላረካኝ። ኦኬ። ጀርመን ፈረንሳይ ነው ያለሽ? እኔ ያለሁትኝ ሌላ ሀገር ነኝ፣ ግን ጀርመን ነው የምኖረውና በውስጥ ብዙ ሚዲያ ላይ ተጠቃሚ አይደለሁም። ውስጥ ማወራት ደስ ይለኛል። እኔም እንደዛ ነው የምፈልገው። ጀርመን ፈረንሳይ ያላችሁ ሰዎች በውስጥ ኮንታክታችሁን አስቀምጡልኝ። ግሩፕ አለኝ፣ እዛ ግሩፕ ላይ አዳረጋችኋለሁ። እዚህ ላይ ምንም የምናወራው ነገር የለም። ብላኪ እኔ ፈረንሳይ ነኝ ያለሁት። በውስጥ ቁጥሬን እልክልሃለሁኝ። ጠበቃም ቋንቋን በደንብ የሚችሉ ሰዎች በዙሪያችን ያሉትን ሰዎች አገናኛለሁ። በውስጥ ቁጥሬን አስቀምጥልሃለሁ። በቃ እዚህ ጋር ምንም ነገር ማውራት አይጠበቅብኝ። ምክንያቱም እቺ ሴት በጣም አዶናይን ብቻ አይደለም ህፃናትን አልቀራትም። በጣም ብዙ ሰዎችን የማይሆኑ ንግግሮችን ነው የምትናገረው። ከበስተጀርባዋ ደግሞ የሆነ ነገር እንዳለ ነው የሚሰማኝ። ምክንያቱም ያቺ የሞተችው ልጅ ያቤቄልሽን ልጅ ራሱ በጣም ብዙ ነገር ስትል የነበረች ሴት ናት። እሱንም አልረሳሁላትም። በተከታታይ በጣም ብዙ ነገር ነው ወንጀል ነክ ነገሮችን ነው እንትን የምትለው። ግን አሁን እሷን እንዲናረጋታለን እንዲናስደርጋታለን ብለን እዚች ጋር ለእሷ ምንም አይነት ኢንፎርሜሽንም አንሰጣትም። ስራውም በውስጥ ተሰርቶ
እዛው ፍርድ ቤት ላይ ቆማ ታወራታለች እያንዳንዷን ነገር። ስለዚህ አንተም አሁን ቁጭ ብለህ ፈረንሳይ ጀርመን ያላችሁ ሰው የገባ ቢያወራ ለእሷ ትልቅ ኢንፎርሜሽን ነው። በጣም ኢንፎርሜሽን አይደለም። አንድ ጊዜ ላስቆምሽ እናቴ። አይ ኖ ምንም አይነት ኢንፎርሜሽን የለም። ማወቅ አለባት፣ ትከሰሳለች። ይሄ ምንም የሚሸፋፈን ነገር አይደለም። መጥፋት ካለባት ትጥፋ። ኢንፎርሜሽን ነው ይሄ ኢንፎርሜሽን ነው ልጥፋ ብላ ካለች ከጀርመን ወጣ ኢትዮጵያ የምትገባ ከሆነ ትግባ። ምንም የሚያገባን ነገር የለም። ግን ምንድነው አሁን እዚህ ጋር የትም ብትሄድ መከሰሷ አይቀርም። ይሄ ደግሞ እኔ በልጆቼ አረጋግጬ እንትን ብዬ እምልልሻለሁ። መከሰሷ አይቀርም። ዳኛ መብቷ ነው ብሎ ይልቀቃት። በቃ ዳሴት የፈለገውን ስፔንድ አድርገን እቺ ልጅ እንከሳታለን። እዮዳብን በራሱ የራሱን ክስ ይቀበላል። አሁን ምንድነው ጀርመን፣ ፈረንሳይ፣ አውሮፓ ያላችሁ ህግ ላይ ያላችሁ ሰዎች እኔ አንድ የምፈልገው ኮንታክታችሁን በውስጥ አስገቡልኝ፣ አስቀምጡልኝ። የት ሀገር እንዳላችሁ ጻፉልኝ። ግሩፕ አለኝ፣ እዛ ግሩፕ ላይ አዳረጋችኋለሁ። ለእናንተ ብቻ ለዚህ ጀርመንና ፈረንሳይ ላላችሁ ሰዎች፣ አውሮፓ ላላችሁ ሰዎች፣ እዚህ ህግ ላይ ያላችሁ ለእናንተ ብቻ ክሬት የተደረገ ግሩፕ አለ። እዛ ላይ ተደራርገን ምንሰራው ሆምወርክ አለ። እኔ በምትፈልገው ነገር ከጎንህ ነኝ። ምክንያቱም እች ሴትዮ ማቆም ስላለባት በጣም ብዙ ቪክቲሞችን እንትን እያደረገች ነው። ብዙ ሴቶችን እያሸማቀቀች ነው። ብዙ ሰዎችን ማለት ነው። ለአዶናይ ብቻ ስላልሆነ 12 ቪዲዮ በላይ ሴቭ ተደርጎ ከዛሬ 6 ወር ከ7 ወር በፊት ጀምሮ ያላት ቪዲዮ ሴቭ ተደርጎ ተቀምጧል። ላይቭ ላይ ስትናገረው የነበረው እንደ ኤቪደንስ ተቀምጧል። አንዴ አዲስ አበባን አስገባት። በቃ እኔ ወርዳለሁኝ። በውስጥ ነገር በውስጥ ኢንፎርሜሽኑም ስልኬንም በውስጥ ነው ማስቀምጥልን እንትላለሁ። ቴንክ ዩ እናት ቴንክ ዩ። አይ ብላኪ እንዴት ነህ? ሰላም ናችሁ ወይ? አጋጣሚ አሁን ስገባ ነው የሰማሁት። ኬዙ በደንብ አልገባኝም፣ ግን ጀርመን ነው የምኖረው። ስልኬን የሆነ ጊዜ ልኬልካለሁ። ነርስ ነኝ። አክቹዋሊ በህግ ዙሪያ አይደለም የምሰራው፣ ግን ማቃቸው አሉ በህግ ዙሪያ። አዲስ አበባ አይታለች። አዲስ አበባ ማስገባት አልቻልኩም። ኦኬ ከዚህ በፊት ልኬልሃለሁ። አሮ ነው አሁን ድጋሚ እዚህ ሀገር ነው የምኖረው አዳርገኝ ቴሌግራም ላይ ብለሽ ዩዘር ኔም ካለሽ የቴሌግራም ዩዘር ኔም ዳው ቢ ናይስ፣ እሱን አርገሽ አስቀምጪልኝ። ዛሬ ከዚህ እንደወጣሁኝ እናንተን እየለቃቀምኩኝ እያየው ቼክ እያደረግኩኝ እዛ ውስጥ ማስገባት ነው ስራዬ። ከዚህ በኋላ ላይቭም አልገባም። ምንም የሚያነጋግረን ነገር የለም። ጀርመን፣ ፈረንሳይ ያላችሁ በተለይ ህግ ላይ ያላችሁ ሰዎች ኑ ውጡ ወደ ላይና ኮንታክታችሁን በውስጥ አስቀምጡልኝ። ቼክ አድርጌ ነው ማስገባው። ዝም ብለህ ኮንታክት ስላስቀመጥ ካላስገባህ እሺ ኮንፈርም አድርጌ የማያወራ ሰው አንድ አስወርድና አዲስ አበባን አስገባት። ሀሳብ ስጥበት ማንሽ አንቺ ለምን ላንቺ ሞዴሬተር አልሰጥሽም? ብላክ ሰላም ነው። እንደምን አልሽ እናቴ? እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ጀርመን፣ ፈረንሳይ የት ነው ያለሽ? እኔም ካለሁት አረብ ሀገር። አዎ በእናታችሁ አሁን እኮ እኛ እያደረግን እየሰራን እኮ ያለ ነው። ፕሊዝ ትላንትና ስስማ በጣም አዝኜ ነበርና ይህን ነገር እኔ ይህን ታስገባኛለን ብዬ አይደለም እዚህ እንትን ታፍታብ እያደረግኩ ነበረ። ታች ታስገባኛለን ብዬ አይደለም፣ ብቻ ግን ደስ ብሎኛል ስላስገባኝ። አዶናይን በጣም ነው የምወደው። እኔ እንጃ ብቻ ግን ምለው ጠፋኝ ራሱ። እሷን ሴትዮ ማጥበቅ አለብን። በምንም ቢሆን እኔ ቪዲዮ ባልወጣም እኔ ቪዲዮ ወጥቼ አላውቅም። ያው የምሰራው አረብ ቤት ነው፣ አረብ ሀገር ነው ያለሁት። ግን በሚሰራው ነገሮች ሁሉ ተከታው ነኝ እና ይችን ሴትዮ አጥብቃችሁ ከፍ ያላችሁ ሰዎች አጥብቃችሁ መያዝ አለባችሁ ብዬ አምናለሁ። ኦኬ ቴንክ ዩ። ከፍ ያለ ዝቅ ያለ አመሰግናለሁ ብላክ ስለ አድ ስላደረከኝ ይቅርታ። በቴሌግራም እንድታስገባኝ በዚህ በቲክቶክ አስቀምጥላለሁ። እሺ ቻው ብላክዬ፣ በጣም አመሰግናለሁኝ ስለጨመርከኝ እና በጣም እስከዛሬ ድረስ ራሱ በጣም ሌት ነን ብዬ ነው ለማለት የምፈልገው። ይችን ሴትዮ እኛ ሄደን እዛው እኮ ቁጭ ብሎ ማድረግም ይቻላል። ከዚህ 24 ሰዓት ባልሞላ ጊዜ ውስጥ እኮ ፈረንሳይ መሄድ ይቻላል። እና ስለዚህ ይሄ ነገር በጣም ውስጤ እየተበሳጨ ያለ ነገር ነው። አሁንም ራሱ የወዳ ቤት ገብታ ታወራለች። ስክሪንሾት አድርጌ ያለው ሴትዮዋን
ስለዚህ ያው በምድር ላይ ገንዘብ የበላይ ነው። እሷ የምትለው ገንዘብ ምናልባት የበለጠ ገንዘብ እኛ ሊኖረን ይችላል። እሷ ብቻ አይደለችም፣ በዙሪያ ላይ ያሉ ሁሉ ዋጋ ይከፍላሉ። እርግጠኛ ሆኜ ነው የምነግርህ። እና የሚያስፈልገውን ነገር ያው የህግ እንትኖች እዛ ጋር ፈረንሳይ ያሉት ጀርመን ያሉት በዚህ በአውሮፓ ህብረት አንድ ላይ ስለሚንቀሳቀሱ ጀርመን ያሉትም እዛ አክሰስ ያደርጋሉ በትሬንም ስለሚሄዱ። ስለዚህ የህግ ባለሙያ ብቻ ነው የሚያስፈልገው። የሚያስፈልገውን ነገር ሁሉ እናደርጋለን። ምንም ችግር የለም። የህግ ጠበቃ ይቆም። እሷን በምትፈልገው ሁሉ ማጫወት ይቻላል። ብቻ በጣም ኢሞሽናል ስለሆንኩ ብዙ መናገር አልፈልግም። ግን እሱን አይደለም ጫፉን እንዲህ ላወራችሁ እንኳን ዋጋ ትከፍላለች። ይህንን ለማለት ነው የምፈልገው። አመሰግናለሁ ብላክ። በውስጥ አወራሃለሁ። የሚያስፈልገውን ሁሉ እኔ ከጎን ነኝ። እኔ ጠበቃ ማቆም እችላለሁ። ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ ኦኬ። ጀርመን ፈረንሳይ ያላችሁ አውሮፓ ያላችሁ ልጆች ማይካችሁን አንሱና አውሩ። ሰላም ተባባሉ። ቤተሰብንን አይዟችሁ። ያወራው ላይ ያደርጋል ማለት አይደለም። ሰው ግን የሚናቅ ነገር አይደለም። ኢግኖር አድርገን አልፈን ነገ ከነገ ወዲያ መጸጸት የለብንም። ፊውቸር ያለው ልጅ ነው። ቤተሰብ አለው፣ ልጆች አሉት የሚያሳድጋቸው። አዲስ አበባን አስገቢያት። ሞዴሬተር ሰጥቼሻለሁ ላንቺ። እዚህ አሁን ካላችሁት ውስጥ ጀርመን የሚኖር አለ? ሄስን ክልል ጀርመን የሚኖር አለ? አዎ፣ ግን ብዙ ማውራት ስለማልችል ነው። አም ሶሪ አፖሎጃይዝ። ይቅርታ በጣም ሰው በውስጥ ላዋ ጀርመንሽ ፈረንሳይ ነሽ? ለሚተውት ላይክ ብዙ ማውራት አልችልም። አም ሶሪ አፖሎጃይዝ። በጣም ችግር የለም። በጣም ቴንክ ዩ ስላስገባከኝ። ብዙ ነው ምንም ነው። በጣም ነው ማከብረክ። በጣም ነው የምወድቅ። ቴንክ ዩ ስዊት። እሺ ማለበል ኮንታክትሽን ምልክት አድርጊበት። አቢ በይና ኮንታክትሽን ዩዘር ኔም አለሽ? I don't have anything like Telegram just በምን እንደማገኝ ማለት ላይክ ብዙ ጠቃሚ አይደለሁም እና ጀስት ይሄኛውን አሁን የከፈትኩት በዚህ ጉዳይ ላይ የምትረጂን ነገር አለ? አዌል ያ ኦኬ እሺ አስቀምጪልኝ ኮንታክትሽን በውስጥ። አመሰግናለሁ በጣም ስላዋራከኝ። ሚሚ አይቼሻለሁኝ። ሚሚ ነይ ግቢ። Thank you so much. እሺ ቴንክ ዩ። Alright. ሚሚ አይቼሻለሁኝ። ነይ ግቢ። ሚሚ ላኪልኝ። የታለሽ? ፈልጊ መግባት ኦኬ። ኤኒዌይ ጀርመን፣ ፈረንሳይ፣ አውሮፓ ያላችሁ ልጆች ህግ ላይ ያላችሁ ሰዎች አንሱና አውሩ። አንዳንድ ቁጥር የሚጽፉትን ከታች አስገቢልኝ ፕሊስ። እየነዳው ስለሆነ ነው። እሺ እናት ብላኪ እኔ ለወርድ ነው። ያው የሚሆነውን ነገር በድምጽ እናግዛቸዋለን። ችግር የለውም። ይሄን ለማለት ነው። በጣም አድናቂ ነኝ። አዶናይ ስለምትገድፈው በጣም አድናቂ ነኝና ያው በቴሌግራም እንድታስገባኝ ቁጥሬን አስቀምጣለሁ በዚህ በቲክቶክ ማለት ነው። ቴንክ ዩ። እሺ ቆይ እና ጥሩ ነገር ያኔ እቺ ሴትዮ መያዝ አለባት። የህግ ልጅ እኔም ያኔ ወጣት ነኝ፣ ግን ለሀገር ሲቆም በጣም ለምስኪኖች ነው የሚቆመው። አለ አይደለ የሚያለቅሱ ሰዎችን አንስቶ የሚያሳክም ገንዘብ የሌላቸውን ነው። እና ይሄን ለማለት ነው። መልካም ምንላችኋለሁ። ሴትዮቱ መያዝ አለባት ብዬ አስባለሁ። ያው ለመናገርም ብዙም አይደለም አላውቅም። ምን ነገር ራስ ቃላት የለኝም። አምናት ዩ እንኳን ደህና መጣሽ እናቴ።
ሃይ እንዴት ናችሁ? ሰላም ነው ወይ? ሰላም ነው። ወስገው ነው ዛሬ ምን ተገኘ? አላየሽም? ሰሞኑን ሶሻል ሚዲያ ላይ የሚዘዋወረውን ነገር ኖ ብላክ ያለኝ በአዶናይ ጉዳይ ያቺ ከዚህ በፊት ከፍያ አስገድለዋለሁ ስትል የነበረች ሴትዮ እንደገና ተመልሳ መጣ። ወይ በወጣበት ይቀራል ወይም ይበላል። እሱ ከስመኛው በምን ይበልጣል በምን ያንሳል እያለች አቶ ኢዮዳ በሚባል ቤት ከሱ ጋር ቁጭ ብላ ስፈተፍት ነበርና ይሄን ነገር እንደቀላል አንዴ አይደለም ሁለተኛ ጊዜዋ ነው። ያለማመዱን አይመስልሽም ወይ? ይሄን ነገር እንደ ቀልድ አለማምደውን ይሄን ልጅ ነገ ከነገ ወዲያ የሆነ ነገር ቢሆን ምንድነው የምንለው? አንደኛ፣ ሁለተኛ ነገር ደግሞ የሶሻል ሚዲያችን በራሱ እንደዚህ አይነት ነገር ይዞ ሲመጣ እንደዚህ ድፍር ብለው እንደዚህ የሰውን ህይወት እንቀጥፋለን እያሉ የሚመጡ ሰዎች እንዴት ነው አካውንተብል የማይሆኑበት ምክንያት? it's very scary እና dangerous እዚሁ ላይ ኮሹት መደራረግ እኮ ነው የቀረ የሚለውን ነገር ለመነጋገርና ልጅቷን በህግ ለመጠየቅ በፈረንሳይ ነው የምትኖረው ተብሏል። እዛ አካባቢ ያሉ ሰዎችን የህግ አማካሪዎች ካሉ ከነሱ ጋር እነሱ የሆነ ጉዳዩን ጀምረውት ከዛ በኋላ 6 hour 7 hour flight ነው እንሄዳለን። ሄደን ክሱን መከታተል እንችላለን። ግን በዚህ ደረጃ አንድን የ26 ዓመት ህፃን እገላለሁ አስገድላለሁ ብላ ስትመጣ እኛ ደግሞ እንደ ሰፖርተር እንደ ደጋፊ ልጃችን ብለን እንደምናስበው ልጅ ደግሞ ዝም ብለን ቁጭ ብለን እጃችን አጣምረን አናይም። አትሊስት በህግ እንጠይቃለን። እሷ ዛሬ ዝም አለች፣ ነገ ከነገ ወዲያ እኮ ይሙትልን ብለው ሰላማዊ ሰልፍ ሊወጡ ይችላሉ። እሱ ላይ ያወራን ያለ ነው። የሚዬ እንኳን ደህና መጣሽ። ዋው ይሄ እኮ ክራይም እኮ ነው። this is a crime ይሄ የሰፖርተር መሆንና ሰፖርት ማድረግ ማያደርግም ሰውም ይሄንን ታለሬት ተሰምቶ እንደቀላል መወሰድ ያለበት ነገር አይደለም። there's a lot of young people በእንደዚህ አይነት በstupid hate በትናንሽዬ ነገሮች ህይወታቸውን የሚያጡ ይሄ ልጅ ደግሞ not only he have not done anything wrong ለህብረተሰብ የሚጠቅም ጥሩ ልጅ young ገና dream chaser የሆነ ልጅ ነው። and it's heartbreaking to see ይሄ ራሱ tolerate ተደርጎ ሶሻል ሚዲያ ላይ እስካሁን ድረስ እንደዚህ እየተወራ ዝም መባሏ I think ሴትዮዋ she seems እብድ የሆነ ጊዜ አይቻት አውቃለሁ። እግዚአብሔር እንደው ሁሉ ነገር የቀማት ሴት ናት። ወይ ድምጿ አያምር፣ ወይ መልኳ አያምር፣ ወይ ጭንቅላቷ አያምር። she's a disgusting human being. ግን still it's not about her. This is sad to make this type of a threat to a young man. እኔ አልሰማሁትም ብላክ ያሁን ራሱ ስሰማው በጣም ነው ያስደነገጠኝ። ምን አድርጎ ነው ለዚህ ልጅ ወደ ሞት ይገደል የሚል ሀሳብ ራሱ እንዴት መጣላት? This is sad. I have to collect my thoughts to say it properly, but this is scary. It's not a joke. እውነትህን ነው። በቀልድም መታየት የለበትም። ዋው የት ሀገር ነው የምትኖረው? ፈረንሳይ ነው። እንትን እንዲያለኝ እኮ ፍሬንዴ ስላልሆነች መሰል አይ ቢካላት አንተ አስገባት፣ አንዴ ብቻ እሷን አስገባትና ከዛ ታውራት። የለማ ምንም እኮ የታለች? እሺ አንድ ቁጥር ጻፍ። እኔም እኮ አክሴፕት ላደርጋት ስፈልግ እንዲያለኝ አዲስ አበባ ወይ ፎሎ አላደረገች ይሆናል። ፎሎ ካላደረገች አይሆንም። እኔንም ስላላደረገችኝ አክሴፕት ማድረግ አልቻልኩኝም። ምንድነው ችግርሽ? ፎሎ ለማድረግ how much it's going to cost you? ጉድ እኮ ነው። አንዳንድ ሰዎች በጣም ነው የሚቀርቡት። እኔም አክሴፕት ላደርጋት ስል እንትና ፍሬንድ ልትሆን ኖሮ ባይታረጋት ነበር። ዳር ማረጋው ነገር አለ፣ ማግዝ ነገር አለ ማለት የሚገባ ሰው ለካ ነው እንትን ነው። ኦኬ የት ነው ያለሽው አንቺ? አዲስ አበባ የት አለሽ? ለምን ፈለግሻት? አዲስ አበባ ፎርዋርድ ነው። አንዴ ፍላወር ላኪለት በእናትሽ። ለምን ፈለግሻት? እንድትገቢ ሶሪ አለች እኮ አዲስ አበባ ኢትዮጵያ የሚለው እኮ አለ። ገስ እንትን ላይ አለች እኮ ከላይ አለች። ለምን አክሰፕት ማድረግ ትችያለሽ አንቺ? አይደለም እሱ
ያው አበባ እየላከች ነው ደግሞ አለችም። ፕራይቬት ስላደረገችው ነው አካውንት አንቺ ያልቻልሽው መሳብሳ ኦንሊ ሆስት ፕራይቬት ከሆነ ታዲያ እኔስ እችላለሁ? ያ አንተ ሆስት ስትሆን ፕራይቬት የሆኑ ሰዎችን አንተ ማስገባት ትችላለህ። ኦኬ እኮ አልመለሽልኝም እኮ። ለምን ነው የፈለግሻት? ጀርመን ነው የምትኖረው? ፈረንሳይ ነው የምትኖረው? ኖ የአዶናይ ፋን ናት። በደንብ ነው እንትን የምትለው እሷ። የአዶናይ ፋን ሁሉም እዚህ 1000 ምናምን እኮ የአዶናይ ፋን እኮ ነው ያለው። ያን ፈልገው እሺ በቃ እኔ በጣም የሚሰቀጥጥ ነገር ነው። ከዚህ በፊት ራሱ በግማሽ ሰምቼው ሙሉን ራሱ አልጨረስኩም እንደዛ ስታወራ ማለት ነው። እና ይሄ በቲክቶክ ህግ ራሱ ጭራሽ እድሜ ልኳን ፊቷን ከቲክቶክ ላይ ራሱ ካንስል ማስደረግ ነው። ማን ነበር ሻወራሽ? እናቴ የታረኩሽ መሰለኝ። ህይወት ነኝ ሶሪ የታረኩሽ